ወደ አሜሪካ ጉዞ የኔክሶ ብራንድ የጃኒ ብር አለበት። ኔክሶ የሚባል በኮንቲኖር ሙሉ ያመጣው የጃኒ ላብ አለበት። የአዶናይ ነገር ድራማ ነው ወይስ የተኖረ ህይወት? ጃኒ በዱባይ አይገባኝ እኔ ማስ የሚያስቀነግራለኝ ለምን ስቁት ዋንቲያ በዱባይ ውርደት አስተናግዳለች። የነጃኒ ምናምን ቪዲዮ አይቼዋለሁ ማለት ነው። ቤታዮ ከአሜሪካ ናዮ ሚስት መሆን የምትችል ልጅ ናት አይደል? ይሄ እንደዚህ ያጠገባ ብርጭቆ አለ እንዴ ብትን የምታረግ ልጅ አይደለች ማለት። ሄለን ሾው ከጀርመን አበርኩም ቀወስኩም መድኃኒቱ አይጠፋ። ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምናሉ ሾው የዩቲዩብ ቻናላችን ላይ ነው። ለዚህ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ጀምሩ። ማንኛውም ሶሻል ሚዲያ ላይ ምን አሉ የተባሉ ወሬዎችን ወደ እናንተ ማድረሳችንን እንቀጥላለን። ከዚህ ቆይታ ጋር እኔታችሁ ወዳችሁ ቆይታ አድርጋለሁ ማለት ነው። የትም ሳትሄዱ ምን አሉ የተባሉ መረጃዎችን ከዚህ ቻናል ይከታተሉ። አብራችሁን ቆዩ። በጣም ስለቸኮልኩኝ ነው፣ ግን በጣም ወድሻለሁ። አዶናይ አሜሪካ ከመሄዱ በፊት የልጁን የአክብሮት ልደት አከበረላት። ይህ ምን ማለት ነው ካላችሁ አሜሪካ ሊሄድ ነው፣ ነገር ግን የሷ ልደት 5 ቀን ይቀራል። እዛ ስለሚቆይ ለልጁ ልደቱን አከበረላት እና በጣም ብዙ ሰዎች በዚህ ነገር ላይ ብዙዎች ቅሬታ ሲያቀርቡ ነበር። ምንድነው አሜሪካ ከሄደ ሄደ ካልሄደስ ምንድነው እንደዚህ የሚያስብለው ነገር ብለው በርካቶች ሰርተዋል። ነገር ግን በፖዚቲቭ ስንመለከተው የልደቷ ቀን እኔ አብሬያት ስለማልኖር ሰርፕራይዝ ላድርጋት የሚል ምላሽ ነው የሚኖረው። ስለዚህ ማህበራዊ ሚዲያ ላይ የሚባሉት ኔጌቲቭ ኮሜንቶችን በዚህ ብንቀርፋቸው ብዬ ለማስተላለፍ ነው። እሱ ስለማይኖር ቢያከብርላት ምንድነው ችግሩ? እናንተም ከኔ ሐሳብ ጋር ተስማማላችሁ ብዬ አስባለሁ። ይህንን ስሜት እንዴት ትገልጹታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሄለን ሾው በድጋሚ ተመልሳለች። ራሷን በተለያየ ስም ስትሰድባት የነበረችው ስሜን ገብሩና ናዮና ጃኒን ከጆን ዳንኤል ጋር እያወዳደረች ነው። በስነ ስርዓት እድር አለብኝ ማህበር አለብኝ ብላ በስነ ስርዓት እንዲህ ቁጭ ስትል የሚያምርባት ናት። ጃኒስ ቦላ ላይ ሱሪ ለብሳ ምስሉን የእድር ቤቱ የምትበጥን አይደለች። እናንተ በዚህ ሐሳብ ተስማማላችሁ? ለጆን ዳንኤል የምትመጥነው ናዮ ናት ወይስ ጆን ዳንኤል? ኮሜንት አድርጉልን። ማለት ነው የምትስቁበትን ነገር ነገሩን ግን የሚሳቅ ከእናንተ ጋር ምን የሚያስቅ ነገር አለ? ዋንቲያ በዱባይ ውርደት አስተናግዳለች። ዱባይ ገብታ ላይቭ ላይ ገባች ማለት ዱባይ ነበረች፣ ከዛ ላይቭ ላይ ገባች። ላይቭ ላይ ስትገባ ይሄ ሁሉ የሳቅ ነገር ምንድነው? እሺ ፊልተር ቀይሪ። ተብዛታችሁ ምስክ ራሱ ነው። እሺ ለያችሁ ፊልተር ቀይሪ። ነገር ግን ኮሜንታተር ምንም ሊያስቀምጣት አልቻለም። ዋንቲያን ምንድነው የተፈጠረው? ጋይስ እዚህ ጋር አስተውላችኋት ከሆነ ፊቲን ተሰርቼው ነው ፊቲ ምናምን ስለተሰራውና ውጪ ላይ ስለሆንኩኝ ዋጣስሜን ተሰርቼው ነው። ሜካፕ ተሰርቼው፣ ሰርጀሪ ተሰርቼው፣ ምን ተሰርቼው አልታወቀም። ግን ይሄንን ነገር ቀንጨብ አድርጎ በርካታ ሰዎች ዋንቲያ ሰርጀሪ ተሰራች እያሉ ይገኛሉ። እውነታው ግን ሜካፕ ተሰርታ ሊሆን ይችላል፣ ሰርጀሪ ተሰርታ ሊሆን ይችላል። we have no idea። ስለዚህ አልተናገረችም። ከንፈሯንም እዚህ ጋር ተሰርታ ነው ብላችኋል። አልሰማንም፣ አላየንም። ከዱባይ ጋር ማገናኝቶታል። አላየንም፣ አልሰማንም። እንቀጥላለን። ጃኒ ምን ነው ጋይስ? እኔ እውነት ምንም እንድትሉኝ አይደለም፣ ግን ጃኒ ከአዶናይ ከተለየችው በኋላ ቅጣታችብኝ እንዴ እንደዚህ። እሺ ዱባይ ሙቀት ነው አልን፣ ግን እንደዚህ ጃኒ የሚያምርብሽ ከአዶናይ ጋር ነጠላሽን ለብሰሽ ገብርኤል ስትይ ቀሚስሽ ልብስ አድርገሽ ነበረ። ኤኒዌይስ እንደ ሙድሽ ይመችሽ፣ አንቺ ነሽ የሚበጅሽ የምታውቂው። ሌላኛው ነገር ግን አዶናይ በዚህ አመት 25000 ህፃናትን ላክም ነው። ለዛም ይመስለኛል የ25000 ህፃናትን ልብ ለማሳከም አላማ ይዤ የተነሳው ማለት ለማሳከም እኔ እችላለሁኝ አይነት ነገር ብሎ መጥቷል። ይህ ነገር በሰውኛ ይቻላል? ድራማ ነው? ስክሪፕት ነው ወይስ ትክክለኛ በሰውኛ ይቻላል ብላችሁ ታስባላችሁ? የምሬ ነው። እዚህ ጋር እንድታስቡትና እንድታስተውሉት የምፈልገው አንድ ነገር ነው። አዶናይ
25000 ህጻናት ኢትዮጵያ ላይ አሉ ካለ ኢትዮጵያ ውስጥ 25000 ህጻናት በልብ ህመም እንደሚሰቃዩ ታውቃላችሁ? ኢትዮጵያ ላይ በጣም ሚሊዮንና ቢሊዮን የሚቆጠር ህዝብ አለ። ነገር ግን እየጠየቀ ያለው ውጪ የሚገኙት ሰዎች $50 ነው። ከጎንህ ነኝ የምትሉ እስኪ ኮሜንት ላይ $50 ብላችሁ ጻፉልኝ። ይሄን ነገር እንዴት ተቀበልታላችሁ ወገን? እና 25000 ህጻናትን ለማከም ነው ወደ ሀገር አሜሪካ የሚሄደው። በሀገር አሜሪካ ምን አይነት አቀባበል ይደረግለት ይሆን? ህዝቡ እንዴት ይቀበለዋል? ከዛም በኋላ እዛ የሚቆየው የልብ ምናምን የሚባሉት ነገሮች ምን ያህል ፕሮሰስ ይፈጁ ይሆን? እኛ ምን አሉሽው ስራችን ይሄንን አነፍንፈን ማምጣት ስለሆነ አንተ ቀመርተኛ እግዚአብሔርም ባለጌ የመጨረሻ አንተ በጣም መሰሪነት ትላንትና ላይ ማለት እሺ ሃፒ በርዝዴይ ላቭ ዩ ሶ ማች እዚህ ላይ እንድትቆም መድረክ እንድትመራ ያደረገችክ እኮ ጃኒ ናት። ማርጌ አመጣላችኋለሁ። የምትገኙት ምናሉ ሸው ላይ ነው። በቀጣይ አዶናይ በአሜሪካ የሚኖረው ቆይታ ከእኔ ጋር እንደዚህ እየተወያየን እንድንቀጥል እናንተም ሰብስክራይብ ያደርጋችሁ ቆዩ። ወዲያው አሜሪካ እግሩ እንደገባ ይዚህ ቻናል ላይ ይለቀቅላችኋል። እናንተ ብቻ ሰብስክራይብ አድርጋችሁ ቆዩ። የምወዳችሁ እህታችሁ ከዚህ ማስተላለፊን ይቀጥላለሁ። ዛሬ ሶሻል ሚዲያው ላይ እነዚህ ወሬዎች እየታወሩ ይገኛሉ። ስለ ዋንቲያ፣ ስለ ቤታዮ፣ ስለ ሂላን ሾው፣ ስለ አዶናይ፣ ስለ ጃኒ እነዚህ ናቸው ያሉት መረጃዎች። ስለ ቤታዮ እኮ አልነገርሽንም አንቺ ልጅ ግን ምንድነው የምትሉኝ ሰዎች ካላችሁ ቤታዮ ስለነሱ አዲስ ነገር ይዤ እመጣለሁ ብላለች። አይውሽ እኔ ጓደኛሽ ብሆን ቲክቶክን እንዴት አድርጌ ግልብጥ እንደማደርግልሽ እንደነበረ ጃኒ እና እኔን ከመናገር ከጎኗ ፎሎ ለማግኘት ቪው ለማግኘት ብለው ከጎኗ ቪዲዮ ሲሰሩ የነበሩ ማአት እኮ ሰዎች አሉ። ሁለት ሰው ነው እናንተ እንደውም የምትጠቅሱትኝ፣ ሁለት ልጆቹ ነው እነዛ የምትጠቅሱት አይደለም። ከነዛ የሚበልጡ ብዙ ቲክቶከሮች አሉ ከጎኗ መቆም የነበረባቸው ጌም አብረው ቢያንስ እንኳን አትሊስት ሌላው ቢቀር እንዴ ሌላ የማያውቃት አብሯት ያላወራ ሰው ነው እኮ ለዚች ልጅ እየቆመላት እኛም እንጠብቃለን። ስለዚህ እነዚህ ወሬዎች የምታገኙት እዚህ ቤት ላይ ነው። አንተ ቀመርተኛ ለዓለም ብዙ አይነት ተአምራት ይሰራ እግዚአብሔርም ባለጌ የመጨረሻ ጋይስ እንግዲህ አዲስ ስጦታ ተሰጥቶናል። አንተ በጣም መሰሪነት ትላንትና ላይ እዚህ ላይ እንድትቆም መድረክ እንድትመራ ያደረገችክ እኮ ጃኒ ናት። ካለ ጃኒ እንደማይሆንልህ ታውቃለህ። ምን አለበት ብታመሰግናት? ትላንትና እንደዚህ ድረስ ያደረሰች ጃኒ ናት። አንተ ቆሻሻ ባለጌ አንተ አመሰግን። ምናልሽዋችን እስጋራ በቃለሁ። የምወዳችሁ እህታችሁ ነኝ። ወዳችኋለሁ። መልካም ጊዜ